ሰላም እንዴት ናችሁ? የዩቲዩብ ቻናሌ ተከታታዮች ባላችሁበት ሁሉ ሰላም ጤና ይብዛላችሁ ልል እወዳለሁ። ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። እዚህ ቻናል ላይ እንግዲህ አዳዲስ ቫይራል የወጡና አነጋጋሪ የሆኑ ቪዲዮዎች ላይ አብረን ሪአክት የምናደርግበት ቻናል ነው ማለት ነው። ስለዚህ አዳዲስ መረጃዎችን ማግኘት የምፈልጉ ሰዎች ይህንን ቻናል ሰብስክራይብ በማድረግ ጀምሮ እንዲሁም የቪዲዮ ላይ አድርጉ ልላችሁ እወዳለሁ። የዛሬ ቪዲዮአችን እንግዲህ የሚሆነው ስለ ኢራን ጦርነት ነው የሚሆነው። እንግዲህ እንደሚታወቀው ኢራን፣ እስራኤል እና አሜሪካ መካከል በጣም ከባድ ጦርነት እየተካሄደ ነው ያለው። አሜሪካና እስራኤል አብረው በመሆን ኢራንን በጣም እየተዋጉ ነው ያሉት። እንግዲህ በዛሬ ቀን ደግሞ ኢራን ከባድ ውሳኔ ወስናለች። እሱም ውሳኔ ምንድን ነው? ቀይ ባንዲራ ሀገሪቷ ላይ ሰቅላለች ማለት ነው። እንግዲህ ቀይ ባንዲራ እንደ ኢራን ሀገር በጣም ከባድ ውሳኔ ነው። እሱም የጭካኔ ምልክት ነው እንግዲህ የሚያሳየው ምንም አይነት ርህራሄ ወይም ደግሞ ምንም አይነት እርቅ እንደሌለ ነው የሚያሳየው። በጣም የሚያሳስብ ጉዳይ ነው ነገር። ምክንያቱም እስከዛሬ ድረስ ኢራን ይሄንን ባንዲራ አውለብልባ አታውቅም። ጦርነቱ የሚቆም አይመስልም። እኔም እንግዲህ ይሄንን ጦርነት ከዚህ በኋላ አዳዲስ መረጃዎችን አፕዴት ማድረጋችሁ ይሆናል። ብቻ እናንተ ይህንን ቻናል ሰብስክራይብ አድርጉ ልላችሁ እወዳለሁ። አዳዲስ መረጃዎችም አለኝ ከዚህ ጦርነት ከተያይዞ የእኛ ዜጎች ውጭ ሀገር ያላችሁ ማለት ነው በጣም ማየት ያለባችሁ ዜናዎች አሉ። እነሱንም በቪዲዮ መልኩ ወደ እናንተ ማቅረብ ይሆናል ማለት ነው። እስኪ ትንሽዬ ሰከንድ ጦርነቱ ምን አይነት ሁኔታ ላይ እንዳለ የሚያሳይ የተቀረጸ ቪዲዮ አለ። እሱም ቪዲዮ አብረን አይተን እንመለስ። Whoa, did you see that? That was fast. That looked... look how you run. Listen to that sound. Shaking it. I don't know what that. በጣም የሚያሳስብ ጉዳይ ነው ይሄ ጉዳይ። ምክንያቱም ሁሉንም ሀገር ነው አፌክት የሚያደርገው። አንድ ሊጠቅም የሚችለው ይሄ ጦርነት ራሽያን ብቻ ነው። እሱም ነዳጅ ስለምትሸጥ ማለት ነው። ኢትዮጵያ እንዲሁም ሌሎች ሀገራቶች ላይ በጣም ከባድ የሆነ ጉዳት ነው የሚያደርሰው ይሄ ጦርነት። እንግዲህ ፈጣሪ ይግባበት ነው ማለት የሚቻለው። ምንም ማድረግ አይቻልም። የሆነ ልጅ አሜሪካና እስራኤል ኢራንን እንዴት እንዳጠቋት በደንብ የሚገልጽ ቪዲዮ ሰርቷል። እኔም እሱም ቪዲዮ የማሳያችሁ ይሆናል ማለት ነው። ምን አይነት ሲስተም እንደተጠቀሙ ምን አይነት ስልት እንደተጠቀሙ የሚያሳይ ቪዲዮ ነው። እስኪ ቪዲዮን አብረን አይተን እንመለስ። አሜሪካና እስራኤል እንዴት ነው ኢራንን ማጥቃትና መሪዋን መግደል የቻሉ? በዋነኝነት ኢራን ላይ ጥቃቱ የተከፈተው በአረቢያን ሲ ውስጥ በሚገኝ አንድ ትልቅ ተዋጊ መርከብ፣ በሌላ በኩል ደግሞ በሜዲትራኒያን ሲ ጋር የሚገኝ ደግሞ አንድ ሌላ ትልቅ መርከብ ነው። በዚህ አላበቃም። እስራኤል ደግሞ የተለያዩ ተዋጊ ጀቶችን በመጠቀም ታርጌቶቿን መታለች ማለት ነው። በመጀመሪያ የተደረገው ነገር አሜሪካ ወደ ኢራን አቅራቢያ 2 ተዋጊ መርከቦችን አስፍራ ነበር። ከነዚህ ውስጥ አንዱም ጀራልድ ፎርድ የተባለው ሲሆን አትላንቲክ ኦሽንን በማለፍ እንዲሁም ዘ ስትሬት ኦፍ ጂብራልተር የሚባል ቦታን በማለፍ ወደ ቀይ ባህር ተጠግተው ነበር። ይሄም በ3 ሳምንታት ጊዜ ውስጥ የተፈጸመ ነው። በሌላ በኩልም ደግሞ አንድ ሌላ ኤርክራፍት ካሪየር በምትመለከቱት መልኩ ተቀምጦ ነበር። ስለዚህ ኢራን ላይ በዋነኝነት ጥቃት የተሰነዘረው ከሁለቱ መርከቦችና በሌላ በኩል ደግሞ ከእስራኤል ተዋጊ ጀቶች በቅንጅት ነው ማለት ነው። እስራኤል ታርጌት አድርጋ የነበረው አያቶላን ማስወገድ ላይ ሲሆን አሜሪካ ደግሞ በዋነኝነት ታርጌት ያደረገችው ቁልፍ ቦታዎችን መምታት ነው። አሜሪካና እስራኤል ይህን ሁላ ሲያደርጉም የኢራን ዲፌንስ ሲስተም ሬዳሮችን ዲቴክት እንዳያደርግ የተለያዩ ማወዛገቢያ ዘዴዎችን ተጠቅመው ነበር። የኢራንን የሬዳር ሲስተም ካወዛገቡ በኋላ ደግሞ በመቀጠል በቀጥታ የሄዱት የኢራንን የአየር መከላከያ መሳሪያዎችን ማጥፋት ላይ ነው። ምንም እንኳን ዋና ዋና ቦታዎቿ ቢመቱባት ራሱ ብዙ መሳሪያ ስላላት ኢራን ዋና ዋና የአሜሪካ ቤዞች ያሉባቸውን ሀገራት ጭምር ማጥቃቷን ቀጠለች። ስለዚህ አሁን ኢራን ከሌሎች ሀገር ጋርም ጭምር ነው ሰጣ ገባ ውስጥ የገባችው ማለት ነው። እስራኤል ከአሜሪካ ጋር በቅንጅት የሰራችውን ኦፕሬሽን ሮር ኦፍ ዘ ላየን ብላ የሰየመችው ሲሆን አሜሪካ ደግሞ የሰነዘረችውን ጥቃት ኦፕሬሽን ኤፒክ ፊውሪ ብለዋለች። ይሄ እንደ ሌላ ጊዜው አሜሪካ ኃይሏን ለማሳየት የተጠቀመችበት ሚሽን አይደለም። በዋነኝነት በቀጥታ የኢራንን ሰፕሪም ሊደር ለመግደል የተደረገ ጥረት ነው ማለት ነው። ይህንን ለማወቅ ደግሞ ዶናልድ ትራምፕ ያስተላለፉትን የ8 ደቂቃ ቪዲዮ መመልከት በጣም በቂ የሆነ ነገር ነው። በዋነኝነት የመሪውን መኖሪያ ቤት ጨምሮ ዘ ጆምሆሪ ዲስትሪክት የተባለ ቦታ እናም በሱ አካባቢ የሚገኝ ደግሞ ዘ ፓስተር ስትሪት በተባለ ቦታ ላይ ነው ጥቃት የተሰነዘረው። ይሄ ቦታ አንድ ራንደም ቦታ ሳይሆን
የኢራን ዋና መሪዎች የሚኖሩበት ቦታና ዋና ቢሮዎቿ የሚገኙበት ቦታ ነው። በሌላ በኩል ከተመቱ ዋና ቦታዎች ውስጥ ኬሬጅ ይገኝበታል። ይሄ የኢራን ዋና ኢንዱስትሪዎች የሚገኙበት ቦታ ነው። በመቀጠል ቴህራንን ጨምሮ የኢራን ዋና ቁልፍ ውሳኔዎች የሚወሰኑባቸውን ቦታዎችና ሚሊታሪዋ የሚገኝበትን ቦታ ነበር ያጠቁት። አንዳንዶቹ ቦታዎች ምንም እንኳን የአየር መከላከያ ሲስተም ቢኖራቸው ራሱ ጥቃት እየመጣ መሆኑን ሳያውቁ በፊት ነበር የተወገዱት። ከዛም ሁሉ ጊዜ እስራኤል የምታወራለትን የኒውክሌር ፕሮግራሟ የሚሰራበትን ዋና ቦታ መጥቷል። እንዳያችሁት ነው የሚጠቀሟቸው ሜቶዶች እና ስልቶች በጣም የሚገርምና የሚደንቅ ነው። ኤክስፔክት የማይደረግ ሜቶዶችን ነው የሚጠቀሙት። ስለዚህ ይሄ ጦርነት እንግዲህ በጣም ከባድና መጨረሻው በጣም ብዙ ሰዎች የሚያልቁበት ነው የሚመስለው ካሁኑ ሲታይ። እናንተም እስኪ ሀሳባችሁን እና አስተያየታችሁን ኮሜንት ላይ አስቀምጡልኝ ልል እወዳለሁ። በቀጣይ ደግሞ እንግዲህ የኢትዮጵያ ዜጎች የሆናችሁ ውጭ ሀገር ያላችሁ ማለት ነው በጣም የሚመለከታችሁ ቪዲዮ ነው። እሱም አዲስ ህግ ወጥቷል። እሱን ህግ እንግዲህ ይሄ አሁን የማቀርበው ቪዲዮ ላይ ያለው ልጅ በደንብ አብራርቶታል። እንድትመለከቱና በዛውም ጥንቃቄ እንድታደርጉ ልል እወዳለሁ። እስኪ ቪዲዮውን አብረን እንመለከት። አስቸኳይ የህግ ማስጠንቀቂያ በሁሉም አረብ ሀገራት ለምትኖሩ ኢትዮጵያውያን በሙሉ መረጃው ላልደረሳቸው እህት ወንድሞቻችን እንዲደርስ ይህንን ቪዲዮ ሁላችሁም ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ የዜግነት ግዴታችሁን እንድትወጡ በትህትና ጠይቃችኋለሁ። አሁን ካለው የቀጠናው ተለዋዋጭ የጸጥታ ሁኔታ ጋር ተያይዞ የሁሉም አረብ ሀገራት ማለትም የተባበሩት አረብ ኤምሬትስ፣ ዩኤኢ፣ ሳውዲ አረቢያ፣ ኳታር፣ ኩዌት እንዲሁም ኦማን እና ባህሬን ጨምሮ በመላው የአረብ ሀገራት ላይ የጸጥታ ተቋማትና የፌዴራል አቃቤ ህግ የሚዲያ አጠቃቀም ላይ ፍጹም ምህረት የሌለው ጥብቅ መመሪያ አውጥተዋል። በተባበሩት አረብ ኤምሬትስ ዩኤኢ ውስጥ ለምትኖሩ የኤምሬትስ የሳይበር ወንጀል ህግ ማንኛውም ያልተረጋገጠ መረጃ ማለትም የሐሰት ወሬ ወይም ፌክ ኒውስ ማሰራጨት ቅጣቱ ቢያንስ የ1 ዓመት እስራትና ከ100,000 ድርሃም ጀምሮ የሚጣል ከፍተኛ የገንዘብ ቅጣት ያስከትላል። መረጃው የፈጠራችሁት እናንተ ባትሆንም እንኳን በምትጠቀሙት የሶሻል ሚዲያ ፕላትፎርም ላይ ሼር ወይም ሪፖስት ካደረጋችሁ እንደ ዋና ወንጀለኛ ተቆጥራችሁ በህግ ትጠየቃላችሁ። በመሆኑም በመላው የአረብ ሀገራት ላይ ሆናችሁ ይህንን ቪዲዮ እየሰማችሁ የምትገኙ ኢትዮጵያውያን እህት ወንድሞቼ ፖሊስ ባለበት አደጋ በደረሰበት ወይም ደግሞ ወታደራዊ እንቅስቃሴ ባለበት ቦታ ላይ ስልካችሁን አውጥታችሁ ፎቶ ማንሳት ወይም ቪዲዮ መቅረጽ ለሀገር ደህንነት ስጋት ተብሎ በከባድ ወንጀል ያስጠይቃል። ማንኛውም አይነት መረጃ ስትፈልጉ የመንግስት ኦፊሻላዊ ገጾች ብቻ እንድትከታተሉ ጥብቅ መመሪያ ተሰጥቷል። አላወቅኩም ነበር ወይም ደግሞ ብዙ ተመልካች ያላቸው ታዋቂ ሰዎች ሲለቁ አይቼ ነው የሚል ሰበብ በእነዚህ ሀገራት ህግ ፊት ምንም አይነት ተቀባይነት የለውም። ዛሬ በሞባይላችሁ የምትጫወቱት የሼር ጨዋታ ነገ የነጻነታችሁ ማብቂያ ሊሆን ይችላል። ስለዚህ ወገኖቼ ነገያችሁን በአንድ የሐሰት ወሬ አታበላሹ። ምህረት በሌለው ህግ ፊት ከመቆም አስቀድሞ ራስን በጠበቅ የመሰለ ነገር የለም። ፈጣሪ በያለንበት ሁሉ ይጠብቀን። ሰላም ለዓለም፣ ሰላም ለሰው ልጆች በሙሉ። አመሰግናለሁ። ውድ የቻናሌ ተከታታዮች ይሄ ጦርነት በጣም ብዙ ሰዎች ቪዲዮ ስለሰሩበትና እንዲሁም ቀን በቀን አዳዲስ ሰበር ዜናዎች እየተለቀቁ ስለሆነ ይደርሳችኋል ብዬ ነው ቀንጨብ አድርጌ ማየት አለባችሁ ብዬ ያሰብኩትን ቪዲዮ ያመጣሁላችሁ ማለት ነው። ሀሳብ አስተያየታችሁን ኮሜንት ቦክስ ላይ እንድታስቀምጡልኝ ከወዲሁ ልል እወዳለሁ። እንዲሁም ከዚህ በኋላ ስለዚህ ጉዳይ ቀን በቀን አፕዴት እንደማረጋችሁ በዚሁ ልነግራችሁ እወዳለሁ ማለት ነው። እስከ መጨረሻው አብራችሁኝ ስለቆያችሁ አመሰግናለሁ እያልኩኝ ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ እንዲሁም ደግሞ የደውል ምልክቱን ኦን በማድረግ አዳዲስ መረጃዎችን ስለቅ እንዲደርሳችሁ ማድረግ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ደህና ቆዩ።